ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 5 ትምህርታችንን እንጀላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ቻሌንጅ ከጀመርን ኦልሬዲ ዛሬ 5ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ እንግሊዘኛን ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ በቀላሉ እንዴት መናገር እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳሰለቹ ማየትና መከታተል ይኖርባችኋል ማለት ነው። እርግጠኛ ነኝ እንደዛ ካደረጋችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እንደነገርኳችሁ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሆኑ፣ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው፣ ከዛስ ትርጉሙ እንዴት ማወቅ እንችላለን፣ ከዛስ መልስ ምን ብለን መመለስ አለብን፣ የሆነ ሰው እንደዚህ ብሎ ቢጠይቀን ምን ብለን መመለስ እንችላለን የሚለውንም በደንብ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ የመጀመሪያው እንግዲህ WHA እንደሚመጡባችሁ እንደ ዌይ ማንበብ ነው። እንደ ዌይ አርኤን ር ብለን ማንበብ ዌር ከዛስ ኤን እንደ አ ማንበብ አርኤን አር ብለን ማንበብ አር ዋይ ኦዩን ዩ ብለን ማንበብ ከዛስ ኤፍን እንደ ፍ አርኦን እንደ ሮ ኤምን ም from where are you from ምን ማለት ነው? ከየት ነህ ወይም ከየት ነሽ ለማለት where are you from እንላለን። where ማለት የት ከየት ማለት ነው። are ማለት ደግሞ እና ወይም ናቸው ለማለት ነው። you አንተ ወይም አንተ from ማለት ደግሞ ምንድነው? ከ እንደማለት ነው። ስለዚህ where are you from ምን ማለት ነው? ከየት ነው የመጣህ ወይም ከየት ነው የመጣሽው ለማለት where ማለት የት ማለት ነው እንደነገርኳችሁ። ስለዚህ are you from where are you from ከየት ነው የመጣው ወይም ከየት ነው የመጣሽው ወይም ከየት ነው። ከዛ መልስ አይን እንደ አይ ማንበብ ኤምን እንደ አም ለማለት ነው እንጂ አይ አም ለማለት ነው። አይ አም ከዛስ ኤፍን እንደ ፍ ማንበብ አርኦን እንደ ሮ ኤምን እንደ ም from ኢን እንደ ኢ ቲኤች አይን እንደ ቲ ማንበብ ከዛስ ኦን እንደ ኦ ማንበብ ኢትዮ ብለን ማንበብ አንድ ላይ ፒያ ብለን ማንበብ በአንድ ላይ ኢትዮጵያ አም ፍሮም ኢትዮጵያ ምን ማለት ነው? ከኢትዮጵያ ነኝ የመጣሁት ከኢትዮጵያ ነኝ ወይም ከኢትዮጵያ ነው የመጣሁት ብለን መለስን ማለት ነው። ስለዚህ አም ፍሮም ኢትዮጵያ ከኢትዮጵያ ነው። አም ስንል ነኝ፣ ፍሮም ማለት ከ እንደማለት ኢትዮጵያ ማለት አም ፍሮም ኢትዮጵያ ብለን መለስን ማለት ነው። ያ እዚህ ጋርስ ኤችኦን እንደምን ማንበብ ነው? እንደ ሃ ማንበብ ዳብሊውን እንደ ው ማንበብ እንደ ው ከዛስ ሃው ብለን ማንበብ ሃው ኦን እንደ ኦ ማንበብ ኤልን እንደ ል ዲን እንደ ድ ማንበብ ኦልድ ሃው ኦልድ ኤአርኢን አር ብለን ማንበብ ዋይ ኦዩን ዩ ብለን ማንበብ በአንድ ላይ ሃው ኦልድ አር ዩ እድሜህ ስንት ነው ወይም እድሜሽ ስንት ነው። የሆነ ሰው እንደዚህ ብሎ ጠየቀን ሃው ኦልድ አር ዩ ስንል እድሜህ ወይም እድሜሽ ስንት ነው ማለት ነው። ከዛ እኛ ምን ብለን መመለስ እንችላለን ካላችሁኝ አይ አምን አም ብለን ማንበብ ከዛስ ቲዮኒ ዋይን ይ ከዛስ አርን እንደ ር ኤስን እንደ ስ ይርስ ቲዮኒ ይርስ ኦን እንደ ኦ ኤልን እንደ ል ዲን እንደ ድ ኦልድ አም ቲዮኒ ይርስ ኦልድ ምን ማለት ነው? 20 ዓመቴ ነው። እናንተ ደግሞ ሃው ኦልድ አር ዩ ስትባሉ የራሳችሁን እድሜ እዚህ ጋር 20 ከምትለዋ ቦታ ላይ የራሳችሁን እድሜ በመተካት መግለጽ ትችላላችሁ ማለት ነው። ማንኛውም እዚህ ጋር በቁጥሯ ላይ በ20 ቦታ ላይ የራሳችሁን እድሜ መተካት ብቻ ነው። ስለዚህ አም 20 years old 20 ዓመቴ ነው ብለን መለስን ማለት ነው። ከዛስ እዚህ ጋር አሁን እንዴት እናንብበው? WHAን እንደ ዌይ ማንበብ ነው ብያቸዋለሁ። አርኤን ር ብለን ማንበብ ነው። ዌር አይኤስን ኢዝ ብለን ማንበብ ከዛስ ቲኤችኤን ዘ ብለን ማንበብ ኤምኤን እንደ ማ ማንበብ አርን እንደ ር ኬኢን እንደ ኬ ቲን እንደ ት ማርኬት ዌር ኢዝ ዘ ማርኬት እንግዲህ ዌር ማለት ምንድነው አልኳችሁ? ቦታ ለመጠየቅ የት ለማለት ነው የምንጠቀመው ብያችኋለሁ። ኢዝ ማለት ደግሞ ናው ነው። ዘ
ማርኬት ማለት ገበያ። ስለዚህ ገበያው። ስለዚህ ገበያው የት ነው? ገበያው የት ነው ስንል ዌር ኢዝ ዘ ማርኬት አለን ማለት ነው። ከዛስ ምን ብለን መመለስ እንችላለን? አይቲን እንደ ኢት ማንበብ፣ ኤስን እንደ ስ ኢትስ አለን። ኦን እንደ ኦ፣ ቪኢን ዘ፣ አርን ር፣ ኦቨር ኦቨር። ከዛስ ቲኤችኢን ዜ ብለን ማንበብ፣ ዜ፣ አርኤን ር፣ ዜር። ኢትስ ኦቨር ዜር፣ ኢትስ ኦቨር ዜር ምን ማለት ነው? እዚያ ጋር ነው፣ እዚያ ጋር ነው ለማለት ኢትስ ኦቨር ዜር እንላለን ማለት ነው። ኢትስ ኦቨር ዜር፣ ኦቨር ዜር። ዜር ማለት ምንድን ነው? እዚያ። በአንድ ላይ ኦቨር ዜር ካልን እዚያ ጋር ነው እያለ ነው ማለት ነው። ያ እዚህ ጋርስ ዲኦን እንደምናንብበው እንደ ዱ ማንበብ ነው። ዋይ ኦዩን ዩ ብለን ማንበብ፣ ኤን እንደ አ ማንበብ፣ ከዛስ ጂን እንደ ግ ማንበብ፣ አርኤን እንደ ሪ ብለን ማንበብ። አግሪ፣ ዲዩ አግሪ፣ ዲዩ አግሪ ምን ማለት ነው? ትስማማለህ ወይም ትስማሚያለሽ ለማለት ዲዩ አግሪ እንላለን ማለት ነው። ዲዩ ስንል አንተ ወይም አንቺ፣ አግሪ ማለት ደግሞ መስማማት ማለት ነው። ስለዚህ ዲዩ አግሪ ስንል ጥያቄ ነው። ምን ማለት ነው? ትስማማለህ ወይም ትስማሚያለሽ ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ዋይን እንደምን ማንበብ ነው? እንደ የ ማንበብ፣ ኤስን እንደ ስ ማንበብ፣ የስ የስ፣ አይን እንደ አይ ማንበብ፣ ከዛስ ኤን እንደ አ፣ ጂን እንደ ግ፣ አርኤን ሪ ብለን ማንበብ። አግሪ አግሪ፣ የስ አይ አግሪ፣ የስ አይ አግሪ ምን ማለት ነው? አዎ እስማማለሁ፣ አዎ እስማማለሁ ብለን መለስን ማለት ነው። እንግዲህ እንደነገርኳችሁ የስ ማለት አዎ ነው። አይ ማለት እኔ፣ አግሪ ማለት ደግሞ ምንድነው? መስማማት፣ ስምምነት ማለት ነው። ስለዚህ የስ አይ አግሪ ያለን አዎ እስማማለሁ ብለን መለስን ማለት ነው። ከዛስ ዲኦን እንደምናንብበውንም ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ከዛስ ዳብሉኤን እንደ ወ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። ወንት ወንት ወንት። ከዛስ ቲኢን እንደማንበብ ነው እንደ ቲ ብለን ማንበብ፣ ቲ ብለን እናነባለን ማለት ላይ ቲ ኤ አትነበብም ማለት ነው። ስለዚህ ዲዩ ወንት ቲ፣ ዲዩ ወንት ቲ ምን ማለት ነው? ሻይ ትፈልጋለህ ወይም ሻይ ትፈልጋለሽ ለማለት ዲዩ ወንት ቲ እንላለን ማለት ነው። ዲዩ ስንል ወይም አንተ ወይም አንቺ እያለ ነው። ወንት ማለት ደግሞ ፍላጎት መፈለግ ማለት ነው። ቲ ማለት ሻይ ማለት ነው። ስለዚህ በአንድ ላይ ዲዩ ወንት ቲ፣ ሻይ ትፈልጋለህ ወይም ሻይ ትፈልጋለሽ ብለን መመለስ እንችላለን። ከዛስ ዋይኢን የ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ የስ የስ፣ ፒን እንደ ፕ ማንበብ፣ ኤልኤን ሊ ብለን ማንበብ፣ ኤስን ስ። ፕሊዝ የስ ፕሊዝ፣ የስ ፕሊዝ ምን ማለት ነው? አዎ እባክህ፣ አዎ እባክህ ስጠኝ እያልን ማለት ነው። የስ ማለት አዎ፣ ፕሊዝ ማለት ደግሞ ምንድነው? እባክህ ማለት ነው። ስለዚህ ወደዚህኛው እንሂድ። አሁን እዚህ ጋር ሳው ምን ይላል? ሲኤን እንደማንበብ ነው፣ እንደ ካ ማንበብ ነው። ኤንን እንደ ን ማንበብ፣ ካን አይን እንደ አይ ማንበብ፣ ሲኤን እንደ ኮ ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ኮል ዋይ ኦዩን ዩ ብለን ማንበብ፣ ዩ። ካን አይ ኮል ዩ፣ ካን አይ ኮል ዩ ምን ማለት ነው? ልደውልልህ እችላለሁ ወይም ልደውልልሽ እችላለሁ ለማለት ካን አይ ኮል ዩ እንላለን። ካን ማለት ምንድነው? መቻል። አይ ማለት እኔ፣ ኮል ማለት መደወል፣ ዩ አንተ ወይም አንቺ። ስለዚህ ላንተ ወይም ላንቺ መደወል እችላለሁ ለማለት ካን አይ ኮል ዩ ብለን መግለጽ እንችላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሙሉውን ቪዲዮ እስከ መጨረሻው ማየትና መከታተል። ሁሌም የምንለቃቸው ቪዲዮዎች ሳትሰለቹ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ